ታለንት ሾው የምዕራፍ 3 የመጨረሻው ዙር ውድድር ከዚህ ሰዓት ጀምሮ ወደ እናንተ መድረስ ጀምሯል። ከሰላምታ ባንድ ጋር ሰላም ብለናል። መድረኩን ሞቅ አድርገን ጀምረናል። ከሰላምታ ባንድ ጋር ተወዳጆች አብራችሁን ስላላችሁ እጅግ እናመሰግናለን። ከሳምንት በጉጉት የምትጠብቁት የምትወዱት አዲስ ታለንት ሾው ከአዲስ ሚዲያ ኔትወርክ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን የሚቀጥል ይሆናል። ይህንን ድንቅ ውድድር እንቁዎችን የምናፈራበት መድረክን አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋራ በጋራ በመቀናጀት ከዚህ ሰዓት ጀምሮ ምሽታችሁን ሊያደምቅ ተሰይመዋል። በተለያዩ ዘርፎች በድምጽ፣ በሰርከስ፣ በትወና ተሰጥኦ ያላቸውን ሰዎች ካሉበት ሁሉ ፈልፍሎ የሚያወጣው አዲስ ታለንት ሾው ምዕራፍ 3 የመጨረሻው ክፍል ነው ዛሬ ወደ እናንተ የሚደርሰው። እንደተለመደው በድምጽ እንጀምራለን፣ ወደ ሰርከስ እናልፋለን፣ በትወና እናጠናቅቃለን። በዚህ ዙር እንግዲህ 3 ተወዳዳሪዎች አሉን። እንደዚህ ደግሞ ድምቅ ያደረገችን ሽናዲስ ናት። ሽናዲስን ማግኘት ከፈለጋችሁ 22 ጎላጉል ፊት ለፊት ታውን ስኬር ሁለተኛ ፎቅ ትገኛለች። የመጀመሪያው ዙር የድምጽ ተወዳዳሪዎች የመጀመሪያውን ስራ የሚያቀርብልን ከሰላምታ ባንድ ጋር ጳውሎስ ዘሪሁን ይሆናል። ከፍ ብሎ የጳውሎስ ስራ ይደመጣል። አብራችሁን ቆዩ። ተፈጥሮሽ ፍጹም ነው ውበትሽ ይደነቃል። ፍቅሬ ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽን እንዳያይ እንደጠፋ እሳት ነው እንደተዳፈነ ውበትሽን እያየ አይኑን የጨፈነ እኔ የምፈልገው በክፉ የሚያይሽን እንዳያይ አድርገው። የጠላሽ ይጠላ ብድሩ ይድረሰው። የጎዳሽ ይጎዳ ተፈጥሮ ትውቀሰው። ፍቅሬ ሆይ ልንገርሽ ምንም ይሁን ምንም
እዚህ ቦታ ቀራት ቢሉኝ እኔ አላምንም። የልቤ ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበትሽ ይደነቃል። ተፈጥሮሽ ፍጹም ነው ፍጹም ነው ውበትሽ ይደነቃል። በከንቱ የሚያማይ ስምሽን የሚያነሳ ስምሽን የሚያነሳ ክፉ በመሆኑ አለበት ወቀሳ አለበት ወቀሳ። ቁም ነገርሽን አይቶ የማያደንቅ ሰው የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው ችሎታ እንዳነሰው የጠላሽ ይጠላን የጠላሽ ይጠላ ብድሩ ይድረሰው ይድረሰው የጎዳሽ ይጎዳ ተፈጥሮ ትውቀሰው ተፈጥሮ ትውቀሰው። እንግዲህ ጳውሎስ የክብር ዶክተር አርቲስት ጥላሁን ገሰሰን ሙዚቃ ይህን በመሰለ ሁኔታ አዚሞልናል። ዳኞች ስራው እንዴት አገኛችሁት? ቆንጆ ስራ ነው። የክብር ዶክተር አርቲስት ጥላሁን ገሰሰ የጠላሽ ይጠላ የሚል ሙዚቃ ምርጥ ስራ ነው ይዤ የመጣው። በራሲም ቃና በራሲ ፍለው በራሲ ላይን ለመስራት በደንብ ሞክረሃል። ስፔሻሊ መጀመሪያ ላይ ሲገባ ለው ፓርት ላይ ጀመርካት ነገር የሚገርም ነው። በቃ ከውስጥ የሚወጣ ድምፅ አይመስልም። ዝቅ በላይ ደግሞ ልክ ሃይ ፒች ላይ ስትመጣ የወጣት ነገር በጣም አሪፍ ነው። ኢንቶኔሽኒ በደንብ ጠብቀሃል። ቫይብራቶን በደንብ ለማስኬድ ሞክረሃል። ስታካቶ፣ ሊጋቶ፣ ሞድራቶ የሙዚቃ ቋንቋ የምናወራትን ያችን ነገር ለመነካካት ሞክራል። አሪፍ ስራ ነው የሰራው። አሁን ከአንተ ላይ የሚፈልገው አንድ ነገር ብቻ ነው፣ ጉልበት። ጉልበት ስጠው። ሙዚቃ ስትጫወት ጉልበት ስጠው። ጀስት ያውኑ ጉልበት ኦልሞስት 0 ላይ ነው ማለት አልችልም አለው። አሪፍ ነው ግን በደንብ ድምጽ ከየት ነው መውጣት ያለበት ብለናል። ከሆድ ነው አይደለ? ያችን ነገር አስተካክላት። ጉድላክ ምርጥ ስራ ነው የሰራው። አሪፍ ጳውሎስዬ ግን በጣም አናደኸኛል። የክቡር ዶክተር ጥላሁን ገሰሰ ሙዚቃ እንግዲህ ወይም አዘፋፈን ዘፈኖች አቅም የሚጠይቁ ስራዎች ናቸው። ሲጀመር ጀምሮ ከብዶሃል ወይ? ኮንዲሽን እንዴት ነው? አልጠበቅክም? እንቅልፍ በደንብ አልተኛህም እንዴ? ዛሬ ተኝተሃል? በጣም ደርቆብሃል፣ ተናንቆሃል፣ ጉልበት አልነበረህም፣ ይንቀጠቀጥብሃል። ወይ ፈርተህ እንደሆነ አላቅም። ከሎወር ፓርቱ ጀምረህ ትራንዚት ስታረግ ከወረደው ወደ ወጣው ትራንዚት ስታረግ ሁሉ ተንገጫግጫል። ፍሎውን ሁሉ አልጠበቅክም። ወደ ላይም ስትወጣ ድርቅ ብሎብሃል። ስትዘጋቸው ራሱ ቶሎ ቶሎ ነው ቁርጥ ቁርጥ የምታደርገው። ምክንያቱም በጣም ትንፋሽ የሚጠይቅ ስራ ነው ይሄ ስራ። እንዲረጅ ልቅቅ
ነው የሚያደርገው። እና እሱ እኮ በቃ ማለት ቢበቃኝ ይሻላል ብሎ አቆሞት እንጂ እኮ ደክሞት አይደለም የሚያቆመው። ጋሽ ጥላሁን ሲሰራው እኮ ዝም ብሎ ነው የሚለቀው። ያው ማቆም ስላለበት እያቆመ ነው። አንተ እኮ አልቻልክም። እንደምንም ማርያም ማርያም ብለህ ነው የምትጨርሰው። ማርያም ማርያም ብለህ ነው የምትጨርሰው። አጨራረሱ ሁሉ ቶሎ ቁርጥ ቁርጥ ነው የሚለው። ስሜት እንትን ይላል። እና ለኔ ይሄ ፐርፎርማንስህ ከነበረ ሁሉ የወረደ ነው። ስትጀምር ሁሉ የመጀመሪያ ቀን ራሱ ይሄን እንደዚህ አልሰራህም። ምናልባት ወይ በጣም ኤክሳይትድ ሆነሃል፣ ወይ ምናልባት በጣም በቃ ሰራዋለሁ ብለህ ወይ ተጨንቀሃል፣ ወይ ፈርተሃል፣ ወይ በቃ አስተካክዬው ሰራዋለሁ ብለህ ያለው የውስጥ ትግል ካልሆነ በስተቀር ጥሩ አይደለም። ለኔ ጥሩ አይደለም። አሮ ነው እንግዲህ ውጤቱ እንዴት እንደሆነ እናያለን። ቴንክ ዩ ሶ ማች። አመሰግናለሁ ጳውሎስዬ። ጳውሎስ ዘሪሁንን ለስራው፣ ዳኞችን ላስተያየቱ እናመሰግናለን። እንግዲህ በዚህ በምዕራፍ 3 የመጨረሻ ዙር 3 ተወዳዳሪዎች አሉን። በመግቢያችን ላይ ጠቆም ለማድረግ እንደሞከር ነው ከዚህ ቀደም ባለፉት ምዕራፎች በተለያዩ ምክንያት ያልተሳካላቸውን ተወዳዳሪዎች በዚህ በምዕራፍ 3 የመጨረሻ ዙር ውድድር ላይ እድል ለመስጠት የተደረገ ስራ ነው። እንግዲህ እድሉን ይጠቀሙበታል። ወደ ምዕራፍ 4 ማን ያልፋል የሚለው እንግዲህ በሁላችን ዘንድ ተጠባቂ ነው። በቀጣይ ስራውን የሚጋብዘን አሰፋ ተስፋ ይሆናል። ከሰላምታ ባንድ ጋር ስራው ከፍ ብሎ ይደመጣል። በያላችሁበት ከአዲስ ታለንት ሾው ጋር አብራችሁን ቆዩ።
አይወስን አይቆርጥም ጨክኖ ቀልቡን የታዘዘ በፍቅር የተያዘ ቀልቡን የታዘዘ በፍቅር የተያዘ አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቡን የታዘዘ በፍቅር የተያዘ ቀልቡን የታዘዘ በፍቅር የተያዘ መስለኔ የፍቅር ስልጣኑ አልገባኝም እኔ ውረዱ ሚለው ወስዶ በያገሩ ፍቅር አዛዥ ነው ወይ እንዲያው ለነገሩ መውደድ አዛዥ ነው ወይ እንዲያው ለነገሩ ስጨንቅ ጥበብ ያለ እንደ ፍቅር አዛዥ የታለ ስጨንቅ ጥበብ ያለ እንደ ፍቅር አዛዥ የታለ አንዱን ካንዱ አይመርጥ አይለይ ሲያሰኛው ወይ ኧረ መውደድ አዛዥ ነው ወይ ሰዎች ፍቅር አዛዥ ነው ወይ ኧረ መውደድ አዛዥ ነው ወይ ሰዎች ፍቅር አዛዥ ነው ወይ አሰፋ ተስፋዬ የጋሽ መሐሙድ አህመድን አይወስን የተሰኘ ሙዚቃ ይሄን በመሰለ መልኩ መድረኩን ይመጥናል ብሎ በተዘጋጀበት ልክ አቅርቦልናል። ዳኞች ምን ተሰማችሁ? አሪፍ ነው የሰማሁት ነው፣ ተስማምቶኛል። ግን የሆነ ነገር እንዳለ ተሰማኝ። ማለት ጸዲን ቀስ ብዬ ልክ ነው አልኳት። ማለት እንደ ባለሙያ ደግሞ ምንድነው የጎደለኝ ላውቀው አልቻልኩም። ሙያዊ ነው ብዬ ላይክ የተፈራ ድምጽ አለ የጋሽ መሐሙድ ዘፈን ነው which is mixed ሆኖ እሱን ለበቃ አገኘሁት ወንዳታ ምናምን እያልኩ የጨፈርኩ ነበርና ጥሩ ነው የዘፈንከው። ያምራል አለ የራስ ከለር የራስ ነገር አለ። ቴክኒካሉን በኋላ ጸዲ ትመጣበታለች። ግን ለኔ የሰማሁት ነገር በጣም ቢዩቲፉል ሆነ፣ ካልም ያረገ በጣም የሚያምር ሚክሲንጉ ማይረብሽ እንደ ምንድነው የጎደለው የቱ ጋር ነው ከለመድኩት ነገር የወጣው አስፋለኝ እንጂ ራሱ ተፈራ ነጋሽን በመሐሙድ ወድጄዋለሁ። እኔ ቆንጆ ነው። እኔ ስለ ዳኝነት እንደው ሳስብ እዚህ እንዳኛለን የሆነ ፊሊንግ አለ። እዛ ጋር ሲዘፍኑ ምናያቸው ነገሮች አሉ። ዳኝነት ነው በቃ የሆነ ማስተካከል ነው። ከዛ በኋላ ይሄኛውኑ ፕሮግራም ቤት እናየዋለን። ከዛ አልፋችኋል ወድቃችኋል ምናምን የሚለው ነገር እናያለን። ከዛ በኋላ ደግሞ ተኝተን ስለናንተ እናስባለን። ይሄ ልጅ ይሄን ቢያደርግ ኖሮ ምናምን። በዚህ ታለንት ሾው ላይ ልናጣህ ከማንፈልጋቸው ሰዎች ይሄን የመሰለ ድምጽ አንተ አንዱ ነህ። በአንጻራዊነት ተለማምደህም እንደመጣህ የሆነ ነገር አይቻለሁ። ያን ነገር ለማስተካከልና እኔ መቼስ የግል ፍላጎቴን ልናገር፣ እኔ ላጣህ አልፈልግም። አንተ በጣም ደስ የሚል ድምጽ አለ። ልምምድ ማድረግ ግን አለብህ አደራ። እኔም ትንሽ ልጨምርልኝና አሪፍ ነው የሰራው። ምንድነው የምታደርገው? የማይክ አጠቃቀምና የአፍ አከፋፈት ላይ በደንብ ስራ። ለምን ሙዚቀኞች አሉ ከኋላ ከነሱ ጋር ማውራት ነው የምትጠበቅብኝ። ሌላ ነገር ምንም ማድረግ አይጠበቅብኝም። አፊም መክፈት ባለብህ ሰዓት ክፈት እና ለቀቅ ራስህን ለማድረግ ሞክረውንም ፈታ ማለት መሞከር አለብኝ። ባለፈው ከሰራው አንፃር አሪፍ ነው። ድምጽን በደንብ ጉልበት ለመስጠት ሞክር ማለት ነው። የግድ
የጋሽ ጥላሁንን ስዘፍን ኦር ደግሞ የተፈራ ነጋሽን ስዘፍን ኦር የሌላን አርቲስት ሙዚቃ ስዘፍኑ የግድ የአርቲስቶችን ቅላጼ ወይንም ደግሞ እንደነሱ አይነት ድምጽ ማውጣት አለባችሁ የሚል ህግ የለም። ቢኮዝ የነሱን ፈለግ ተከትላችሁ የራሳችሁን ላይን ማውጣት ነው አሁን እዚህ ጋር የምጠበቅባችሁ። ለዚህ እሱን መንገድን ፈልግ። መንገድን ለመፈለግ ደግሞ ከሙዚቃ ባንዶች ጋር ማውራት ብቻ ነው የምጠበቅብኝ። መልካም እድል። አየ እንዴት ናሲ? ሰላም ነው አለን። አሪፍ ነው። እኔ አሁን ደስ ያለኝ ነገር ይሄን አንድ ሰው የሆነ ሚዲየሙን ሲያገኘው ደስ ይላል። አሪፍ ነገር ነው ያጋባኸው ማለት ነው። እዛ ላይ ራስን ጨምረ በቃ አሪፍ ነው የከሸንከው። ተከሽኖ የለም ጋሽ መሐሙድ በእንትና ተከሽኖ ነገር ነውና አሪፍ ነው፣ ቆንጆ ነው። እኔ በቃ ይሄ አሁን እዚህ ጋር ለምን ይሄን ስማይል ፕሬዘንቴሽን እሺ አትኮሳተር፣ በቃ ሪላክስ አርግ። የምሬን ነው። በደንብ በቃ ዘና በልና ምናምን ካረክ አንተ የሆነ ፍሎ ደስ የሚል ቅላጼ ደስ የሚል ይሆኑ ምናምን ነገር ያለ ልጅ ነህና እኔችን ኮሜንት ለማድረግ ነው። በቃ ሪላክስ አርግ እሺ። ሁሉም እንግዲህ ተራ በተራ የተሰማቸውን ነግረውሃል። አሴ እንግዲህ አንተ ጋር ያለው ችግር ያው ብዙ ደጋግሜ እንትን አልልም፣ ነፃ ሆኖ የመስፈን አፍህን በደንብ ለቀቅ ስለማታረገው ልዩ እንዳለችህ እዚህ ጋር ትጨነቃለህ። አይሃለሁ ጫናው ብዙ እዚህ ጋር ነው የሚበዛብህ፣ ጉሮሮህ ጋር ምናምን አለ። ይሄ የአፍ ኤክሰርሳይሶች አሉ፣ በጣም ቀላል ነው። እንግዲህ ዘንድሮ እድሜ ለዩቱብ ብዙ ነገር ያስተምረናል እና ቮካል ኤክሰርሳይሶች ሲሰሩ ይሄን ማስል ለማላቀቅ የሚሰሩ በጣም መጠነኛ ኤክሰርሳይሶች አሉ። አንተም እንዳትጨነቅ ማለት ነው። ድምጽ ላይ ምናምን አሁን እኔ አስተያየት ልሰጥህ አልችልም። በጣም አሪፍ ነው ማለት ጉልበት አለው፣ ቅላጼ አለው፣ ለስልሷል። ከበፊቱ መቼለታ ያለፈው ከዘፈንከው እንደ ዜና አንብበህ ከወጣኸው በጣም ነው የሚሻለው። ይኸውልህ you have a smile። እንግዲህ እግዚአብሔር ያሳይ። ለመቼ ነው ያስቀመጥከው? ማን ነው ቤት አለ የሚያስከፍልህ አለ? እዚህ ጋር ካልሰጠህን ምን አለ መሰለህ፣ ከኔ ፐርሰናል ህይወት ልንገርህ። እኔ ሙዚቃ ውስጥ ከመግባቴ በፊት ምናልባት ከረዳህ ብዬ ነው ማለት ትምህርት ቤት ውስጥም በለኝ ምንም ቤት ውስጥም የምታይ ምንም የት ጋር እንዳለ ሁሉ የምታወቅ ልጅ አልነበርኩም። ኢንቪዚብል የሚባሉት ልጆች ነኝ። ከዛ ሁሉ ተማሪ መሀል የት ጋር እንደተቀመጥኩ እንኳን አልታወቅም። የትምህርት ቤት ጓደኞቼ ዛሬ እኔ ሙዚቀኛ ሆኖ ስቴጅ ላይ ሆቶ እንዲህ መሆን በጣም ትንግርት የሚሆንባቸው ነገር ነው። ግን ይሄን ነገር እንዴት መጣ ብትለኝ ሙዚቃን ስፈልጋት በዛም በልጅነት እድሜ ማለት ነው ሙዚቃን ከፈለኩ ተሽኮርሙሞ እንደማይሆን ገብቶኛል። የመጀመሪያ ነገር ያደረኩት ነገር ያው ኮምፐንሴት ለማድረግ እንደ ፌንጣ ነበር ምዘለው ነገሩን ለማረጋጋት ማለት ነው። ወደ ዋናው ቦታው ጋር ወደ ዋናው ጣቢያ እስክደርስ ድረስ መፈናጠር ነበረብኝ። እንትኔን አይናፋርነቴ መንቅሮ ለመጣል ማለት ነው። የሆነ ነገር ማድረግ መቻል አለብህ። አንተ አሪፍ ድምጽ አለ፣ በጣም የሚገርም ድምጽ ነው ያለ። እዚህ ጋር ግን አፒራንስ ምናምን ላይ ግን በቃ ፈታ በል እስቲ እንደው አብደህና እንደው አይ ዶንት ኖ ይሄኛውን ካሳለፈ ይሄኛውን ካለፍክ ጨበይ የሆነ ነገር ሆነ እስቲ እንደው አስደንቀንና አረ እንደ ልጅ አበደ እስቲ ያስብለን እንጂ ሌላ ምንም ችግር የለህም አንተ። ይሄው ነው። ታንክ ዩ አሲ ጉድ ላክ። አተፋ መልካም እድሉን ዳንሸጡን አስተያየት በቀጣይ ስራ ተጠቀምበታለህ ብለን እናስባለን። ተመልካቾቻችን በመከታተል ላይ የምትገኙት አዲስ ታለንት ሾው በምዕራፍ 3 የመጨረሻውን ዙር ውድድር ነው። የዚህ ዙር የመጨረሻውን ስራ የሚያቀርብልን ትዕግስቱ ጌቱ ነው። ትዕግስቱ ጌቱ ደግሞ ምን አይነት ስራ ይዞልን መጥቶ ይሆን የምናየው ይሆናል።
ወንዝሽ ሁሉ ይመስክር አካሌ ጉያሽ ያደረጀው የእናትነት ጣምሽ ውለታሽ ያበጀው ከማጀትሽ ወተት ከጤፍሽ እንጀራ ከማር ከወለላው ከጓሮሽ እንኮራል በቀር አለብኝ ልክፈልና ልስራ ክብርሽ ከፍ ይበል ከሰላምሽ ጋራ ያሳደገኝ ቀይሽ በቸሬደር ያሳደገኝ ምድርሽ በቸሬደር ሜዳውና ወንዝሽ በቸሬደር አየሩም ባገርሽ በቸሬደር አውድማና ማሳሽ በቸሬደር በቸሩ ሎይደር በቸሬደር በቸሪደር ዙሪያው በቸሪደር ያደግንበት ሀገር በቸሪደር ዙሪያው በቸሪደር ያደግንበት ሰፈር ኢትዮጵያን ይመርልሽ ሰብሎን አውድማው ጎተራው ይሆንልሽ ሞሎን በቸሩ ይደር ገራው ሽንተረርሽ ወንዛ ወንዝሽ ሁሉ ኢትዮጵያን ይመርልሽ ሰብሎን አውድማው ጎተራው ይሆንልሽ ሞሎን በቸሩ ይደር ገራው ሽንተረርሽ ወንዛ ወንዝሽ ሁሉ ትዕግስቱ ጌቱ የቴዎድሮስ ታደሰ ሙዚቃ ነው። ይሄን በመሰለ ሁኔታ ያቀነቀነልን እምዬ ኢትዮጵያ የሚለውን ዳኞች ስራውን እንዴት አገኛችሁት? ወደ ዳኞች አስተያየት እስኪ እንለፍ። እንዴት ነገር ሰላም ነው? እኔ ሁለት ነገር ማለት ነው ሁለት ነገር ላይ ነው ሀሳብ ለመስጠት። አንደኛው እኔ በጣም አፕሪሺየት የማደርገው በጣም በሚገርም ሁኔታ ሌላ ሰው ጋር ማይክ አጠቃቀም ምናምኖች ላይ አንተ በጣም የሚገርም ማይክ አጠቃቀም እንትን ነው። በጣም ቴክኒካሊ በቃ ማይክን እንትን ትላለህ። ግን እኔ የሆነ ቅላጼዎቹ ላይ እንትን ይለኛል የሆነ ቁርጥ የሆነ ገብቶሃል አይደል? ስትቀልጽ የሆነ እንትን አለው ቫይብሬት ያደርጋል። ዝም ብሎ ቁርጥ እንደዛ ነገር አለውና እኔ ይመስለኛል ለምደኸዋል። በዚህ ውስጥ ነው የመጣኸውና በጣም ብታሻሽለው ግን የሚገርም ነገር ማለት በጣም ብዙ ነገር ኖሮ እንደዚህ በጣም ሲምፕል የሆነች ነገር ላይ በጣም ብታስተካክለው ይመስለኛል። ወደ ላይ እንደዚህ አውጥተህ ስለምትሰራም ይመስለኛል። እና እኔ እሷ ላይ በቃ እንደው በደንብ ለብቻ ስመው ራስህን ስመውና እንዲህ በቃ ይገባል ያልኩ ነገር እና እዛ ጋር በቃ አስተካክል ለማለት ነው። በተረፈ መልካም እድል። ትዕግስቱ እንኳን ሰላም መጣህ። የቴዎድሮስ ታደሰ እምዬ ኢትዮጵያ የምለው ምርጥ ሙዚቃ ነው የሰራው። አሪፍ ነው የሰራው። ቴዎድሮስ ታደሰ ማለት አገራችን ያላት ድንቅ ሙዚቀኛ መሆኑን ያው ግልጽ ነው። ባንዶች በዚሁ አጋጣሚ ቴንኪው ማለት ፈልጋለሁ። ጥንቅቅ አድርጋችሁ ሰርታችሁታል ሙዚቃውን። አሁን ወደ ትዕግስቱ ነው መለሰ። ትዕግስቱ ባለፈው ተነጋግረን የወጣን ነገር አለ። ዳኞች አምስታችንም የሰጠን አስተያየት አለ። ከሱ አንጻር ባለፈው ከመጣበት አንጻርና የዛሬውን ፐርፎርማንስ አያይዤ ነው ማወራ። ድምፂ በጣም ደረቅ ነው
ትግስቱ ባለፈውም ይሄንን አውርቼ ነበረ። ድምጺ በጣም ደረቅ ነው። ይሄ ሙዚቃ ደግሞ የኢትዮጵያ ቴዎድሮስ ታደሰ ሙዚቃ በጣም ለስለስ ብሎ የሰው ልብ እንደው ወስዶ የሚሄድ ሙዚቃ ነው። ድምጺ ደርቋል። ሰው ምን ማድረግ አለብኝ ከደረቀ ብለህ ስትጠይቅ ዳይናሚክሶችን መጠቀም አለብኝ አለስልሰው። ለማለስለስ ሌላ ተአምር የለውም። እነዚህን ፒያኖ ሜዞፎርቴ የሚሉት የሙዚቃ ቋንቋዎችን መጠቀም አለብኝ ከሙዚቀኞች ጋር ተነጋግረህ ብያለሁ። እሱም ምን አድርጋል? አልሰራህም ማለት ነው። ዛሬ አልሰራህልኝም፣ ደርቋል። ቴምፖ ላይ የሆነ ሰዓት ላይ ረገብ ታደርገዋለህ ከሙዚቀኞች ጋር መሄድና ለመሄድ ጉዳይ ላይ ቴምፖን ወይ ወደኋላ የሆነ የመጎተት አይነት እንትን አለብኝ። እሱን ማስተካከል አለብኝ። አሁን ስለ ቴምፖ፣ ስለ ሪትም፣ ስለ ዳይናሚክስ በዚህ ደረጃ ላይ ማውራት ትንሽ ይከብዳል። ምክንያቱም እንትኑ እየሄደ ስለሆነ ማውራት ያለብን እንደውም ስለ ጥልቅ ሙዚቃ እንትን ውስጥ ገብተን ነበረ ማውራት የነበረብን በዚህ ሰዓት ላይ። አሁን እንግዲህ የቴምፖ ችግር ካለ፣ የሪትም ችግር ካለ፣ የዳይናሚክስ ችግር ካለ ስለ ሙዚቃ እንትኑ ውስጥ ገብተን ጥልቅ ሀሳብ ውስጥ ገብተን ለመተንተን ሶ ሃርድ። ለዚህ እኔ አልተስማማኝም። ዳኞች የሚሉትን እስቲ እናያለን። እንግዲህ መልካም እድል። እንግዲህ ያው ጠቅለል አድርገው ነግረውሃል። ቴክም ነግሮሃል፣ ልዩም ነግረሃለች። የመጀመሪያ ቀን ስጀምር ጀምሮ ያው የነገርኩህ ነገር ነው። እንግዲህ ዛሬ እዚህ ደረጃ ላይ ሆነን ስላዘፋፈን ስለበናምን ስለ ሪትም ልናወራ አንችልም። ትግስቱዬ በጣም ከባድ ነው። አንደኛ የመረጥከው ሙዚቃ የቴዎድሮስ ታደሰ እምዬ ኢትዮጵያ። እንግዲህ ቴዎድሮስ ታደሰን የምናውቀው አለስልሶ ልብን የሚነካ ሲወጣ ራሱ መውጣቱን የማታውቀው እንዲህ እያረጉ ከሚያዘሙ ዋነኛ ድምፃውያኖቻችን አንዱ ነው። እንግዲህ ያንተ ደግሞ በጣም ደረቅ ነው ድምጽህ፣ ይንቀጠቀጣል። ይሄ ተናጋህ በጣም መጥፎ ያዘፋፈን ልምድ አዳብረሃል። በተናጋህ ነው የምትዘፍነው ገና ስትጀምር ሁሉ ብያለሁ። አሁንም እሱን መልሼ አሁን እዚህ ጋር ለመናገር በጣም ከባድ ነው። ምክንያቱም የመጀመሪያ ኤሌመንተሪ የሆኑ ጉዳዮች ናቸው። የመጀመሪያ ስቴጅ ላይ የሚሰጡ አስተያየቶች ናቸው። ምንም ማድረግ የሚቻል አይመስለኝም። እንግዲህ አዶን ነው የራስ ጥረት ነው። ከሆድ መስፈን እንደ አዲስ ሀብለህ የጀመርከውን ይሄን የመጣህበትን ፈተህ ጥለህ ነው እንደ አዲስ መሰራት መቻል ያለብህ። ምክንያቱም አይሆንም ወይ ደግሞ የሚመጥንህን ላንተ የሚስማማህን እንዲህ ድርቅ ያለ ይሄ ራስፒ የሆኑ ድምጽ ያላቸው ሙዚቀኛ ሰዎች ወይ መርጠህ መዝፈን ነው። የምትወዳደርበትንም እኮ ዘፈን ለይቶ ማወቅ ያስፈልጋል። ደጋግሜ የምነግራችሁ ነገር አለ። ስለወደዳችሁት አይደለም። በመውደድማ የትና የት በደረስን ነበረ። ስለምንችለው ጉልበት ስላለን ድምጻችን ስለፈቀደ አቅማችን ስለቻለ ነው የምንሰራው እንጂ ዛሬ የሆነ ሰውዬ ተነስቶ የሆነን ሰውዬ ካልዘፈንኩ ብለህ ልትል አትችልም። ድምጽህ ሊሰጥህ የሚችለውን ሊሸከመው የሚችለውን ቫይብሬሽን ማወቅ፣ ፍሪኩዌንሲውን ማወቅ አለብህ። ትግስቱዬ የት ጋር ነኝ ብለህ ራስህን ጠይቅ። እስከ መቼ ነው እንደዚህ ሆኜ የምዘልቀው ብለህ ራስህን ጠይቅ። እኔ አሁንም የራሴን ምሳሌ አንድ ነገር ልስጥህ። ድሮ ሜጋ ያለው በጣም ልስልስ ያለች ነበረች ድምጼ። በጣም በቃ ልስልስ ያለች ነች ድምጼ። ዛሬ እንደዚህ ብሎ እንደምጮኸው አልነበረም። የሆነ ሰዓት ላይ ነው የምር ከራሴ ጋር ዲስካስ አደረኩ። ይሄን ነገር ይዤ እሄዳለሁ ብዬ ካልኩ ሙዚቀኛ እሆናለሁ ብዬ ካልኩ አንድ መላ መፍጠር አለብኝ ነው ያልኩት። የምሬን ነው የምነግራችሁ። በዚህ ሁኔታማ አልዘልቃትም። በደንብ ከራሴ ጋር ቻሌንጅ ነው ያደረኩትና ፕራክቲስ ሩም ኤርሚያስ ይባላል ያኔ ኪቦርዲስታችን። በቃ አለቀ። እግዚአብሔር ይስጣቸው በእውነት ራሚድ ባንድ እያለሁ የነበሩ ሙዚቀኞች በጣም ተባባሪዎች የነበሩ። ቁጭ ብለን ነበር የምንቀጠቀጥ የነበረው። ከዛ ጮክ ብሎ መስፈን ሲጀምር ገና አዲስ ስለነበረ ባክሽ አያምር መሄድ ድምጽ መባል ተጀመረ። አይመር this is a transition ይገባኝ ነበረ። ይሄን ትራንዚሽን ሳልፈው ጥሩ ድምጽ እንደሚመጣ አውቀው ነበረ። ስለዚህ አንተም it's not too late አረፈደም። figure out እዚህ ሙዚቃ ላይ ቀጥላለሁ ብለህ ካልክ you have to figure out። አዳምጥ፣ ራስን አዳምጥ አለች። አዳምጥ። እነማን እንዴት ነው ህዝቡ እንዴት ነው የሚዘፍነው? ድምጻውያኖቹ እንዴት ነው የሚዘፍኑት? የውጭ ሀገሩንም የፈረንጁንም የሁሉንም አስተምር ራስህን። በዚህ ሙያ ቀጥላለሁ ብለህ ካልክ ማለት ነው። እና እንደገና ተመልሰህም
የምታልፍ ከሆነ እንደገና እኔ ስለ ድምጽ ልዳኝህ አልችልም። አም ሶሪ እና ይሄ ነው እኔ አም ሶ ሶሪ ትንሽ ጠንከር ብዬ ስለተናገርኩ እውነት መዋጥ ስላለብን ነው። አመሰግናለሁ ትግስቱዬ። መልካም እድል ይሁን ለትግስቱ። አዲስ ታለንት ሾው ነው በመከታተል ላይ የምትገኙት። የሶስተኛው ምዕራፍ የመጨረሻው ዙር ውድድራችን የድምጽ ይሄን በመሰለ መልኩ ተጠናቋል። በማስከተል ደግሞ አዲስ ሚዲያ ኔትወርክ አዲስ ታለንት ሾው በልዩነት የተከሰተበትን የሰርከስ ትርኢት ልንጋብዛችሁ ነው። የሰርከስ ተወዳዳሪዎቻችን ዝግጅታቸውን ጨርሰዋል። በቀጣይ ካፍታ ቆይታ በኋላ የሰርከስ ተወዳዳሪዎችን ይዘን እንመለሳለን። ተወዳጆች አብራችሁን ስላላችሁ እጅግ እናመሰግናለን። ሪሞታችሁን ሳታነሱ አይናችሁን ሳትነቅሉ ተከታተሉን። ይህንን ልዩ ውድድር አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋራ በጋራ በመቀናጀት ነው ወደ እናንተ እያደረሰ የሚገኘው። እንደዚህ ደግሞ የምታዘንጠን የሁልጊዜ አጋራችን ሽናዲስ ነች። እናመሰግናለን። ካፍታ ቆይታ በኋላ እንመለሳለን።
እውነት የዘጋሽ ብዛቱ የታሪክሽ ግዝፈቱ የታሪክሽ ግዝፈቱ ቢፈራረቅብሽ ቢበዛም ፈተናሽ በፈጣሪሽ ተስፋ ሁሌም የጸናሽ ቀኝ ነሽና ስለማይረሳሽ ወደቀሽ ሲሉሽ እየተነሳሽ ወደቀሽ ሲሉሽ እየተነሳሽ ሀገሬ ሀገሬ እየተነሳሽ እምዬ እምዬ እየተነሳሽ ሀገሬ ሀገሬ እየተነሳሽ እምዬ እምዬ እየተነሳሽ ሀገሬ ሀገሬ እየተነሳሽ እምዬ እምዬ እየተነሳሽ ሀገሬ ሀገሬ ከኢትዮ ዊንጌት ሉሲዎች እንዴት አገኛችኋቸው? እኔ በዚህ ልክ የሰው ልጅ ሰውነት መተጣጠፍና መለጠጥ መቻሉ ከለበሱት ልብስ ጋር ደግሞ በቃ እጅግ አስደናቂ ትርኢት ነበር ያቀረቡልን። እንዴት አገኛችኋቸው እናንተ? እንዴት ናችሁ? ምንም ሰውነታችሁ ላይ ዳውት የለኝ ጥርጣሬ የለኝም። ሰውነታችሁ በደንብ የመተጣጠፍ የመስራት ላስቲክ የመሆን የመሳብ የሆነ ሰዓት እሷ ላይ ስትቆም እንደ እቃ እንደ ኦብጀክት ብድግ ይላል ሚዛኑን ሲስትና ይሄን ያህል ይሄ በቃ ምንድነው ከኖርሙ የወጣ በጣም የተገራ ሰውነት አላችሁ። ግን የባላንስ ጉዳይ አንዳንዶቹ ስራዎች አለማለቅ ተጀምረው ሞከር አድርጋችኋቸው አይ በቃ ይቅርብን እያላችሁ የምትተዋቸው ነው የሚመስሉት። በተለይ ሁለት አይደላችሁ የምትዞሩባቸው የምትቀመጡባቸው እነዛ እኩል ሪትም ብለን ማስባቸው አንድ አራት ቦታዎች ላይ አንዳችሁ ወደዛ ናችሁ አንዳችሁ ወደዚህ ናችሁ አይነት ነገር አይቻለሁኝ። የሆነ ነገር ደግሞ ትጀምሩትና ፍርት ብላችሁ ስተውታ ያለው ሶ ይሄ ልቅ ብሎ ጥንቅቅ ብሎ ያለማለቅ ነገር ይታያል ስራው ላይ። እንደገና ሶስተኛ ዙር ላይ አይደል ያለ ነው። ቆንጆ ነው፣ ምንም ጥያቄ የለውም። ትችላላችሁ፣ ጎበዝ ናችሁ፣ አቅም አላችሁ። ግን ጊዜ ሰጣችሁ ይሄን ነገር ጽድት አድርጋችሁ የጨረሳችሁት አይመስለኝም። የፊኒሺንግ ነገር እንግዲህ ሄኒ ምን እንደሚል ደግሞ እንሰማለን። እንዴት ናችሁ? ሰላም ነው? ምንድን ነው ዛሬ ባይዘው አራት ኮንቶርሽን የሚሰሩ ናቸው። በጣም የሚገርም ዳይናሚክ ስራ ያላቸው ልጆች ናቸው። ስተቱ የሚመነጨው እናንተ ዩኒክ ስራ ለመስራት ብላችሁ ከአራት ስራ ያወጣችኋቸው ስራዎች አሉ። ከዛን የሁለት ባላንስ የሁለት ደግሞ ኮንቶርሽን ስራዎች ዲዮ ኮንቶርሽን ነገር አድርጋችሁ በትክክል አላጋባችሁትም። በዚህ ላይ ደጋግማችሁ በደንብ ሪሄርስ አልተደረገም። እንዳለ ስታንስ አንድ የተሰራ ስታንስ ስራ የለም። ምንም ስታንስ በቃ ምንድነው የሆነ የኮንዲሽን ችግር አለ ወይም የሆነ ብቻ ነገር አለ። ስለዚህ እንትን ነው ሙዚቃው በቃ የሚገርም ጅማሮ ነው ያስጀመራችሁን። ሙዚቃው ቆንጆ ነው፣ ምርጫችሁ ምናምን የነበረው እንደውም ሞር እዛ ጋር የመደጋገፍ አይነት ስሜት አይዞሽ በርቺ ምናምን አይነት ነገር ስለሆነ በጣም ማለት በጣም ጠብቄ ነበረ እንደዛ አይነት የመደጋገፍ ነገር አርካችሁ የምትሰሩት የሆነ ስሜት ያለው ነገር ነበረ። ከአልባሳት እና እስከዛሬ ከሰራችሁት በስተቀር ዛሬ ሰራችሁት ስራ አንድ ነገር በቃ ይሄ እንትኑን ራሱ ዙሩን ራሱ የሚመጥነው ነው አላገኘሁትኝም። እንግዲህ እግዚአብሔር ምንድነው ይርዳችሁ። ሌላው እዚህ ቡድን ላይ ያለ ፐርፎርማንስ ነው የሚወስነው ማለት ነውና በተረፈ እንደዚህ አይነት ግን አትዘናጉ። ውድድር ከገባችሁ እስከ መጨረሻው ለመሄድ አቅማችሁን ስለማቀው ማለት ነው ትኩረት አድርጋችሁ መስራት ነበረባችሁ። የዛሬው ልክ አይደለም። ቴንክ ዩ እናመሰግናለን። ከኢትዮ ዊንጌት ሉሲዎች በማስከተል ስራቸውን የሚያቀርቡልን ደግሞ ከሸገር ሰርከስ
ኤምሲ ላደሮች ናቸው። ከነሱ ጋር ደግሞ ቆይታ አድርገን እንመለሳለን። Barbra Streisand. 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 እንዴት እንደምታምሩ አልገባችሁም? አለባበሳችሁም ስራችሁም በጣም አንድ አይነት ነው። መሞከር ይቻላል? ያው በአንድ እጅ ስለሆነ ቀላል ሊሆን ይችላል። በሁለት እጅ፣ በእግር፣ በአፍ ነው አላቅም እንዴት እንደሆነ። ዳኞች አስተያየታችሁ ምን ይመስላል? ኤምሲ ላደሮች በጣም በቃ ካለባበሳችሁ ጀምሮ ገና ስትገቡ ነው ደስ የሚለው።
የለበሳችሁት ልብስ በጣም ደስ ይላል። ከቁመናችሁን ጋር በደንብ የተሸከመ ደስ የሚል ልብስ ነው የለበሳችሁት። በዛ ላይ ደግሞ ስትመጡ በፈገግታን የተቀበላችሁን ደስ የሚል ኮንፊደንሳችሁ፣ ፈገግታችሁ፣ ልጅነታችሁ በጣም ደስ ይላል። ከዛ በተረፈ ደግሞ የሰራችሁት ነገር ካለፈው በደንብ ጨመር አድርጋችሁ ከፍ ብላችሁ እንግዲህ ጆ እንዳለው ሁሉ ሰውነታችሁ ተራ በተራ ተቀናብሮ የሰራችሁት ስራ በጣም ይገርማል። እግራችሁም ይሰራል፣ እጃችሁም፣ አፋችሁም ሁሉም ነገር ነው በቃና በጣም ደስ ይላል። እኔ በጣም ተመችቶኛል። እንግዲህ ቴክኒካል ነክ ነገሩን እንዴት ናችሁ? ሰላም ነው አለን። ያምራል፣ በጣም ያምራል። ሲጀመር ያው ኖርማል የሚታወቅበት ይሄ በዲዮ በሁለት ሰው ተዳርጎ የሚሰራው ነገር ለአራት አርጋችሁ ራሱ እንትን የሚለው ሐሳቡ በራሱ በቂ ነው ለዚህ ዙር ማለት ነው። እና ቆንጆ ነው፣ በጣም ያምራል። እኔ ይሄን ሾው ማየው እንደ ጅማሮ ነው እንጂ በጣም ያድጋል። በነገራችን ላይ እንደዚሁ አራት እንደሆናችሁ 16 እንትን ቅጠል በቃ የትም አይገኝም። ገብታችኋል? ሶ በደንብ ስትራክቸር ማድረግ ይቻላል በደንብ ማለት ነው እንጂ በቃ በጣም ቆንጆ ነው። ልብሳችሁ፣ ዝግጅቱ፣ ሚውዚኩ፣ ዳንሱ ከሙዚቃው ጋር ያገናኛችሁበት ሁኔታ፣ ዲፊካልቲ የሆነ ስትራክቸር ያደረጋችሁበት ሁኔታ ምናምን በጣም በቃ ይሄን ዙር ይመጥነዋልና ቴንኪዩ። በቃ እንዲህ ተዘጋጅቶ የሚቀርብ ነገር በጣም ደስ ይላል። ቴንኪዩ። መልካም ምድር ዳኞቻችን ለሰጣችሁን ሙያዊ አስተያየት እጅግ እናመሰግናለን። አዲስ ታለንት ሾው ምዕራፍ 3 የመጨረሻው ዙር ውድድራችንን በመከታተል ላይ ነው የምትገኙት። አሁን ደግሞ የትወና ተወዳዳሪዎችን ይዘን ተመልሰናል። እውነት ነው። ቀደም ብለን የሰርከስ ተወዳዳሪዎችን ነበር ስንከታተል የነበረው። እንግዲህ በዚህ በምዕራፍ 3 የመጨረሻ ዙር ውድድር ላይ ያሉ የትወና ተወዳዳሪዎች 4 ናቸው። ከዚህ በፊት እንደነበሩት ተወዳዳሪዎች በምዕራፍ 3 ማለት ነው። ወደዚህ ወደ መድረክ እንጠራና ዳኞች የሚሰሩትን ሐሳብ ይሰጧቸዋል። ከዛ በኋላ እጣ ወይም ደግሞ ቁጥር ከመረጡ በኋላ ያንን የደረሳቸውን ስራ የሚያቀርቡልን ይሆናል ማለት ነው። ተወዳዳሪዎችን ወደዚህ ወደ መድረክ 4ቱንም እንጠራለን። ቁጥጥር 3 1 2 4 እሺ። አንድ ቁጥር በጣም ቆንጆ ጫማ ገዛሽ፣ ወደሹ፣ በጣም ኤክሳይትድ ነሽ፣ በህይወትሽ ማድረግ የምትፈልጊው ጫማ ነው። ገዝተሹ መጣሽና ቤት አረግሹ። ጫማው እያደገ ዋጠሽ፣ አፈነሽ። ከጫማው ውስጥ መውጫ ቀዳዳ እስክታጪ ድረስ አፈነሽ። እሱን ነው የምታሳይ። የጫማውን እድገት ማየት ይፈልጋል ከመጀመሪያው ጀምሮ ማለት ነው። ወይ ተመስገን ከሰው በታች አላረከኝም። እንዴት ነው የሚያምረው! ወይ ኮንፈርቱ ራሱ ወይ አሁን እነዛ ሴቶች ላይ ነው መላ ስንት ቁጥር ነው የገዛሁት እንዴ? ምን ሆኖ ነው? አይ እቺኛውንም ላርጋት እንዴ? ቆይ እንዴ እንዴ ምን
በእግዚአብሔር እንዴ! እንዴ! ኧረ እንዴ! ኧረ በእግዚአብሔር እማ ኧረ እርዱኝ! ወይ እንዴ! ወይ እንዴ! ምን ሆኖ ነው? ኧረ በእግዚአብሔር እርዱኝ! ኧረ በእግዚአብሔር እንዴ! ምን ሆኖ ነው? እኔ ነኝ እሱ ነው። ቆይ ኧረ በእግዚአብሔር ኧረ ሰው የለም እንዴ! ኧረ እንዴ! ሄርሜላ የምዕራፍ 3 የመጨረሻ ዙር ውድድር የመጀመሪያ በእጣው መሰረት የመጀመሪያ ስራዋን ይሄን በመሰለ ሁኔታ አቅርባልናለች። የዳኞች አስተያየት ምን ይመስላል? የቻልሽውን ያቅምሽን ለማቅረብ ሞክረሻል። ነገር ግን አንቺ ከመጣሽው ላይን አንጻር የዛሬው ፐርፎርማንስሽ ለኔ ትክክል አይደለም። አንቺን በባለፈው ሲዝን ምን አይነት ነገር እንደሰራሽ አስጠንቅቄ ስለማቅ በዛሬው ላይ የሰራሽው ላይ አይመስለኝም። አንድ ከዛ እንዴ ጫማ እኮ እያደገ ነው የመጣው አይደል? እያደገ መምጣቱን እኛ በምንድን ነው የምናውቀው? ኢሚዲየትሊ ጫማው እንዳደገ ነው ያደረግሽው። አትሊስት እኮ የሆነ ነገር የሆነ አክት የሆነ ነገር ማሳየት ነበረብሽ። እንዴ አልሽ ሰው በቃ። ከዛ ስትጀምሪ ራሱ ለጫማ መስገድ ኤግዛጅሬት የሆነ ይሄ ፌክ አይነት አክቲንግ ነው ያሳየሽው። ለዚህ ለኔ አልሰራሽም ነው ባጭሩ። አክቲንግ ቤዚክሱ ይሄ ነው። ኢማጂኔሽን የምንለው ነገር ይሄ ነው። ማስተማሪያም ስለሚሆን ማለት ነው። ኮንሰንትሬሽን የምንለው ነገር ይሄ ነው። ትወና ማለት የሌለን ነገር ማመን ነው። ያልሆነውን ነገር መሆን ነው። ማሳያው ይሄ ስለሆነ ነው። ለምሳሌ ማታቂያትን ሄለን የምትባል አንድ በጣም የከፋ ህይወት ውስጥ የኖረች ሴት አመጣውልሽ እና ተጫዋቻት አልኩሽ። ታቂያታለሽ? አታቂያትም። just like that ይህንንም ጫማ አታቂው። ሁለቱንም ጫማውም ጋር ሆነ ሄለን ጋር ምደርሹ በምንሽ ነው? ኢማጂን የማረግ የኢማጂኔሽን ካፓሲቲሽ ነው እዛ ጋር የሚያደርስሽ። የማሰብ ካፓሲቲሽ ነው። የትወና አቅምሽ ማለት እሱ ነው። እኛ ጋር ምናልባት በጣም ራንደምሊ በስህተት እየተሰራ ያለው ነገር ይመጣል፣ ራሱን ሆኖ ይመጣል፣ ራሱን ሆኖ ይተውናል። እስኖታት ሳምበዲን መሆን የሆነ ነገርን መሆን ያስፈልጋል። አሁን የሰጠንሽ እንደው ሲምፕሊ ጫማውን አላየነው። ጫማው ያምራል አልሽም፣ አላየነው። ለምን? አንቺ እያየሽው ስላልሆነ፣ አንቺ የነገርሽ ልታሳምኝን ስለፈለግሽ። ጫማውን ብናየው ጫማው ሰውነትሽ ላይ እያደገ ሲሄድ ከጉልበትሽ ጀምሮ እየጨመረ ሲሄድ አንቺ ብታዩ አምነሹ፣ እኛ እናየው ነበር። አላየሹ። የሆነ ሰዓት ላይ አየር ላይ ደርሷል። እንዴት አድርገን እንመንሽ? አንቺ ስላላመንሽ እኛ ልናምንሽ አልቻለም። አንቺ ዲቴል ኢማጂኔሽን ውስጥ ገብተሽ ተመስጠሽ ውስጥ ገብተሽ አትኩሮት ሰተሽ ህይወትሽ ሞት ውስጥ ሪሊ
የሆነ ነገር ሰውነትሽ ላይ ተጣብቆ እያፈነሽ ቢሄድ ይሄ ነው ፍርሃትሽ? ስትወዳደሩ ይሄ መጥቶ ወጥቶ መሄድ ሳይሆን እነዚህ ዲቴልሶች ናቸው አክተሮችን አክተር የሚያደርጋቸው። ዶሮ ሁን አለው አልፓቺኖን ፈተና ሲፈተን ማለት ነው። እንደዚህ አይነት ፈተና ተፈትነው ነው እና አልፓቺኖ ዛሬ እና አልፓቺኖ የሆኑት። ዳይሬክተር ቁጭ ብሎ እስቲ ዶሮ ሆነ ስራልኝ አለው። ለምን? ኢማጂኔሽንን ነው ዶሮ ልትሆኛቺ። እኔ ግን ክፍሌ ውስጥ ተማሪዎቼ ጦጣ ሁኑ ስላቸው አንበሳው ባልበላው ብለን እናያለን። ለምን? አንበሳውም አንበሳ ሆኖ ስለቆመ ጦጣውም ጦጣ ሆና ስለቆመች። this is what performance and imagination art mean. so በጣም ይሳርገሻል የግሩፖች ልጆች የሚሰሩትን ስራ እንዴ። ሁለት ቁጥር ሰውነት በጣም እያደገ ነው። እግርህን በገመድ አስረ ምናምን ልሸክፈው ስሞክር እጅህ ያመልጣል። አይታል ቴሌቪዥን ላይ በጣም 300 ፓውንድ ምናምን የሆኑ ሰዎች እግራቸው መሄድ የማይችላቸውን ሰዎች ውፍረታቸው እነሱን ዮንክ በጣም ሰውነት እያደገ ይሄዳል። ከዛ በኋላ አንዲት ስፒል ነገር አግኝተና ካስታረገው ደግሞ ሰውነት ካሰብከው በላይ እያነሰ ተሸማቆ ስፒል ያክላል። ሁለት ሲቹዌሽን ነው። ቆይ ኤው ባንጅራ ቆይ እሺ ኤው ማላዱን ዛሪው ሴተር ኤው ኩኖር ታክሲ ብረንጅራ በር ታክሲ ጉያነ ረሞ ፒያሳ Nein. Malam Tahira. Lomi, huh? Guru. Lomi, arake, Lomi. Arake, Lomi, hey. That's it, Lenny. Malam Tahira. Manta. አዳሙ እንዴት ነህ? እግዚአብሔር ይመስገን። ጥሩ ነው ማለት የሆነ የሚጋባ ስሜት አለ። በተለይ እኔ ምንድነው ገና ስገባ እንደዚህ አይነት ነገር አሁን ሲቹዌሽን ማይ ስትሰጥ አንተ ደግሞ የሚገርም ሲቹዌሽን ይዘህ መጥተህ ነበር እና ታክሲ አቆማል። ታክሲ የሚፈልግ ሰውዬ ሁለቱ የሚገርም በቃ እንትን ውስጥ ይሄ ልጅ የሆነ ተአምር ማለት ታክሲ ለመግባት ዩኒት ማለት ፕሮፐር የሆነ ሰውነት ምናምን የሚፈልግ ሲቹዌሽን ነው እና በቃ ይሄ ልጅ ምን አይነት ነገር ይዞ ሊመጣ ነው ማለት በጣም ሃይክ ላይ ማክስ አደረገው ብዬ እየጠበቅኩ ነበር። የጀመርካት ነገር አለች እቺ ታክሲ ልትገባ ምናምን ማለት ነው። ዜን ኢሚዲየትሊ ሰውነትህ እየጨመረ መጣ ምናምን ከዛም በኋላ በቃ የታክሲውም ነገር የለም
እኔ ከዛ ጋር የሆነ ነገር አላይን አድርገህ የምትሰራው ነገር ይኖራል ብዬ አስባለሁ። እስከዛ ድረስ ግን ዞሮ ዞሮ የሰውነት መግዘፉ የነበረ ስሜት ከዛን የተወሰነ እንዲጋባብን በድምፅም አብረህ ሰፖርት አድርገህ በድምፅ ስሜትም እንዲጋባብን ከሰውነት ከምታሳየን ባለፈ ደግሞ በቃላትና በሆነ በድምፅ ልታሳየን የሞከርከው ነገር በጣም ኢንተረስቲንግ ነው። ወደ ሁለተኛው ወደ ማነሱ ስትመጣ ነው ነገር እየተበላሸ ሄደው። እሱም ምንድነው ሞመንቷን ሚስ ያረካት ይመስለኛል። ማሂ ሲቹዌሽን ስትሰጥ ልክ በጣም ከመጠን በላይ ከወፈርክና ከገዘፍክ በኋላ የሆነች ጥንጥዬ ነገር ስፒል ታነሳና ራስህን ስትወጋ ዛት ዘ ሞመንት ማነስ 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 አንሳንሰ ያቺ የወጋህበትን ነገር ነው የምትሆነው ማለት ነው። እና እስከዛ ድረስ ያለችዋ በተለይ ከመሃል ይሄኛው ሞመንቷን ፈጥረ ወደዛ ያለው ነገር ላይ ያለ ኢማጂኔሽን ላይ ነው ያየሁት ክፍተት። የመጀመሪያው ላይ ግን ይሄ ራስን ዲቨሎፕ ያደረገበት የግዝፈትን ውፍረትን ጥግ ያሳየው ስሜት እኔ በኩል ቆንጆ ነው ላለሁኝ። ግን በቃ በትክክል ከተሰራበት አንተ ይወር ላይክ እንትና ናቹራሊ የሆነ ነገር ያለህ ልጅ ነህ። እኔም ልጨምርልና አዳሙ አንተ አቅም አለ፣ የአክቲንግ አቅም አለ። እሱ ላይ ምንም እንትን ልል አልፈልግም፣ ምንም ኮመንት ልሰጥ አልፈልግም። ዛሬ ግን አዳሙ ያለውን አቅም አውጥቶ ተጠቅሟል ወይ የምለው ትልቁ ጥያቄ የሚሆነው እዛ ጋ ነው። አልተጠቀምክም። በደንብ መስራት ትችል ነበረ። የተሰጠው እንትኑ ስቶሪው ራሱ ያሰራኝ ነበረ። ከአንተ አቅም ጋር በደንብ ይሄድ ነበረ። እሱን አላረክም። አይ ቲንክ አልተረዳውም። የተሰጠኝ ነገር አልተረዳውም ብዬ ነው የማስበው። ካልገባችሁ መጠየቅ ነው እንጂ አዳሙ ከማሳየው ፐርፎርማንስ አንጻር የዛሬው ሰርቷል ብዬ እኔ ሸፍኜ ማረፍ አልፈልግም። አልሰራየም። ካሁን በኋላ ባይዞ ሁሉም ተወዳዳሪዎች ማወቅ ያለባቸው እያንዳንዱን ነገር እናያለን። ውድድሩ ከፍ እያለ እየመጣ ስለሆነ እያንዳንዱን ነገር እናያለን። ኢምፕሮቫይዜሽን ኢዝ የአክተር ብቃት። አክተር ለመሰላችሁ እንዲህ አይነት ፈተና የምንፈትናችሁ። ለምሳሌ ሰርከስ ላይ ወጥተን ይህን ስራ ብንለው ሊሰራ ይችላል? ምን ይጠይቀዋል? 6 ወር ሰውነቱን ማለማመድ አለበት። የኢማጂኔሽን የኮንሰንትሬሽን ጉዳይ ግን ምን እንደሚሰጥህ አታውቀውም። አንድ አክተር እንደ አክተር እነዚህ ኮንሰንትሬሽን ኢማጂኔሽን እና የምንላቸውን ነገሮች ምን ማለት አለበት? which is ምንድነው? አክተር ቦርሳ አለው ይባላል። ምኖቹን የሚያስቀምጥበት የትም ቦታ ሲሄድ ልክ አንድ ጠበቃ ዶሲዮን ይዞ እንደሚዞረው ቦርሳ ውስጥ አስቀምጦ የሚሄደው የአክተር ባግ የሚባል ነገር አለ። ስለዚህ እነዚህ ስኪሎች ሲዳብሩ ነው አንድ አክተር መሆን የሚችለው። በጣም ጥሩ አክተር ነው፣ ምንም ጥያቄ የለውም። አየው አይደል? ከዚህ በፊት በመጣበት ትሬንድ ውስጥ እኮ ለሰጠነ ካራክተር በጣም ምርጥ ነህ። ምን የለህም፣ ዲቴል የለህም። ስትወፍር ለምሳሌ የመጀመሪያው የሚወፍር የቱ ጋር ነው? ይሄ ስጋችን እኮ ነው የሚወፍረው። አየው፣ ይሄ እዚህ ጋርና እዚህ ጋር ያለው ስጋችን ይወፍርና የወፈሩ ሰዎች አይታችኋል? እንዲህ ብለው ነው የሚሄዱት፣ እንዲህ ብለዋል። ይሄ ሊገጥም አይችልም። ስጋው እዚህ ጋርና እዚህ ጋር ምን ብሎ ተልቆ ማለት ነው። እነዚህ ነገሮች የኢማጂኔሽን ወፍር ያለው ብለህ ስትል መጀመሪያ ሰውነትህን ማወቅ። ሰውነት ሲወፍር የቱ ጋር ነው የሚወፍረው? አንድ እሱ ጥሩ ነው ወፍር የሄድከው መንገድ በደንብ ሪሰርች ሰራ ደግሞ ያድጋል። እኛ አሁን እንዴት እሱኛ ውስጥ አይደለን። ከዛስ ስቶሪ ናሬሽን ልክ አይደለም። እንዴት ነው ስፒሏን ያገኘናት? አላየናትም። እኔ በሙሉ ቴክ የወሰደውን ሀሳብ የምደግፈው አላየናትም። ከዛስ ከመወፈር ለመቅጠን ደግሞ ምን ያስፈልገናል? we have to see shrink 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 ያለ የቀነሰ ልብ ነው የሚቀንሰው። ትወና ልብ ውስጥ ነው ያለው። ሰውነትማ አይቀንስም። የሚቀንሰው መንፈስ ነው የሚቀንሰው። ማመንህ ነው የሚቀንሰው። ማመንህ ነው ስፒል እንድትሆን የሚያደርገን። ቆመ በቃ ኳኳኳኳኳ ሲያደርጉ ቆመው በሩን የምናምነው ሰዎቹ አምነው ምን እያደረጉት ስለሆነ ነው፣ እየቀጠቀጡት ስለሆነ ነው። ኢማጂኔሽን ትወና ፓወር አያ ልክ እንደሱ እነሱን ሚስ ያረካቸው ቦታዎች አሉ። በተረፈ
ኦፍ ኮርስ የምንኮራበት አክተር አሪፍ ነው። ቴክኒካሊ ዲቴይልስ ኮንሰንትሬሽን ማለት እሱ ነው። ኮንሰንትሬሽን ማለት እንጀራውን ሳትጠቀልለው ትውጠዋለህ። መጀመሪያ ምን ማድረግ አለብህ? ወጡ ላይ አስነክተህ አድርገህ አስተካክለህ ለመዋጥ ምን ማድረግ አለብህ? ማስተካከል አለብህ። ከዛ መንገድ ላይ መምጣት አለበት አይደል? ከዛ አፍስ መግባት አለበት። ከዛ መታኘክ አለበት። ከዛ ነው ይዋጣው አይደል? በቃ ደስት በላ ለማለት ግን እንዲያርጋችሁ ውጣችሁ ቁጭ ትላላችሁ። በቃ ሲምፕል ሎጂክ ነው አክቲንግ ውስጥ የማያል። ያንን ኮንሰንትሬት አድርጋችሁ from the beginning up to the end መሄድ ነው ውድድሩ። ይሄ ነው ያ ነው ታለንታችሁ። በስማም እንዴት ነው የሰራው የሚባለው እመኑ፣ ሌላ ምንም ታሪክ የለውም። ልቅም አድርጎ ያንን ሲሰራ ነው። እየፈተናቸውም ያለው አሁን ኢማጂኔሽናችሁን ኮንሰንትሬሽናችሁን ፈተናው እሱ እዛ ውስጥ ዲቴይሎቹን ነው እያየን ያለ ነው። መጥፎ አይደለም፣ ጥሩ ነው። ጉድ ላክ። ሶስት ቁጥር ምድር ጠበበች። ምድር እያነሰች 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 እዚህ ቤት ውስጥ ያለው ዕቃ በሙሉ ወደ አንድ ቦታ እየተጣበበ 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 እየገፉ እያጨነቁ ምናምን አንተ አንድ ኤሌመንት ሆነ የቤቱ ዕቃ በሙሉ ተጭኖ ጠቦ ላይክ እንትን ቆርቆሮ ታውቃለህ? የኮካ ቆርቆሮ ይሄ ዊዝ ኢንዱስትሪ ቆርቆሮ እሱን ሆነ ተጨማትረል from the beginning ግን ይሄ ቤት ያነሰ ሄዶ የነበረውን ቻሌንጅ በሙሉ ማየት ፈልጋል። ተግባባ? አሁን ብር አለ እኮ ብር አለ። ይበቃል። ሰፊ ቤት ነው። እዚህ ጋር ትልቅ የቁም ሳጥን ይገዛል። አልጋውን እዚህ ጋር አዎ ይተርፋል ራሱ ቦታ። ከዛ እዚህ ጋር የሆነ ዕቃ ማድረግ ነው። እዚህ ጋር እንዲህ ባደርግ እንትኑን የጫማ ማበደሪያው በዚህ ጋር ይሆናል። አዎ ስለዚህ ቁም ሳጥን ቁም ሳጥን አልጋውን እዚህ ማድረግ እንዴ ቁም ሳጥን ይችላል እኮ እዚህ ማለት እንዴ ፍራሼ ማን አደረሰው እዚህ ጋር እንዴ አድርጌ ነው አምፖሉ ዝቅ ብሎ ነው እንዴ ምን እየሆነ ነው እንዴ እንዴ አረ ቤቱ እኮ እየጠበበ ነው። አረ ቦታ ይሻላል እንዴ አረ አረ አረው አለማየሁ አለማየሁ እንዴ ወይኔ ወይኔ አረ ወይኔ አረ ቤቱ ጠበበ። አረ ሳለ ወይኔ ማምላክ አረ እናቴ ወይኔ 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 ሁሌ ወይኔ 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 ማምላክ ደረሽ ወይኔ እናቴ እማዬ እናቴ አረ ሞትኩ በቃ ሞትኩኝ ምንም ሞትኩኝ አረ ወይኔ ሞትኩኝ ወይኔ ሞትኩኝ ወይኔ እናቴ እማዬ ማምላክ እናቴ መቤቴ ወይኔ ወይኔ ጉዴ ወይኔ ጉዴ ወይኔ 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 ወይኔ
ጸግሽ እንዴት ነህ? አንተ እኮ ባለፈው ዙሮች ላይ በቃ ስታስለቅስ ነው የነበረው። የምታቀርባቸው ነገሮች በጣም አሳዛኝ ነበሩ። ይሄ የፊት ቅርጽ ራሱ በቃ ያን ነገር ለምዶበት ነው መሰለኝ ላይክ እንደዛ ነገርም አለው እና እኔ ከዚህ በፊት ይዘኸው የመጣሁን ነገርን ዛሬ አላየሁትም። ይሄ ማሄ እንግዲህ እንደ ክራሽ ኮርስ ነው የሚባለው። ኦነስትሊ ስፒኪንግ ይሄ ስለ ኢማጂኔሽን ነገር የምትናገረው ነገር ለሁላችንም የምንወስደው ነገር ነው። ይሄ ቤቱ ሲጠብ ወሬው ምን አያስፈልግም እኮ ቤቱ እየጠበበበት ነው። ላይክ ለምሳሌ የሆነ ሌትስ ሴይ እንደው ሌላ ምን ጭማሪ ልስጥህና የሆነ ውሻ ሊበላህ ነው። አረ ውሻው ሊበላኝ ነው። አረ ምንድነው እግሩ ምንድነው አፉ ምንድነው እኮ አትልም። ዘፈረስቲንግ ይሄ ኢንስቲንክቲቭ የሆነው ሩጫ ነው የሚከተለው። በተለምዶ ምንድነው የሚባለው ይሄ ፕራይመሪ ኦርጋኖቻችን ስራ ያቆማሉ። መተንፈስ ይቀንሳል፣ ምናምን ይሆናል። ወደ ሩጫ ነው የምትለው። ቤቱ ከጠበበ ኦንሊ አክሽንህ ነው በቃ እዛ ላይ እማዬ እትዬ ምናምን የሚባል ነገር የለም። እኔ አንተ ላይ እንደ መልካም ነገር መመለከተው ምንድነው ሰውነትህ በጣም የሚታዘዝህ ልጅ ይመስለኛል። እኔ ምናልባት እኔም እዚህም ከምማረው ነገር ወሬ ማብዛት ስትጀምር፣ ብዙ መናገር ስትጀምር ያ ማለት ከድርጊት በላይ ሰውነትህ ታዞ ያን ነገር ከማሳየት በላይ በአፍክ ልታሳምነን እየሞከርክ ነው። እሱ ለእኔ ስተት ነው። መሆን ያለበት ምንድነው እንግዲህ በተደጋጋሚ ሲነገር እንደሰማነው ያን ነገር ኢማጂን ካደረከው ባይ ዲፎልት ሰውነትህ መከተል አለበት። በተለምዶ እኮ ትምህርት ቤት አለቃ ሲመጣ የመጀመሪያ እርምጃችን ምንድነው? ፍርሃት ምናምን ስለሆነ ማጣመር አይደለ? ማይንድ ባዲ ማይንድን ይታዘዘዋል ቀጥታ። አንተ የሞከርከው በአፍህ ልታሳምነን ነው። እሱ ለእኔ ስተት ነው። ነገር ግን ሁሉንም አንድ እንትን ውስጥ ላለመጨመር ዘንቢል ውስጥ መጨረሻ ላይ ያሳየህት ነገር ይሄ ክራምብል እያደረክ የመጣህባት ፓርት በጣም ቆንጆ ነው። ኦል እንዳለ አክቱ መሆን የነበረበት በዛ ልክ ነው። ያንተ ኖሬ ብዙ አንፈልገውም። እሺ ጸጋዛብ ግን በአንተ ላይ ትልቅ እምነት አለኝ። መልካም እድል እመኝልሃለሁ። በደንብ የአሽዬን ሀሳብ ወስዳለሁ። ባታወራ ማውራት ምን አረገ መሰለ? ኢሞሽንን በሙሉ ገደል ከተተው። ስለነገርከን የሰራኸው መሰለ። ስለነገርከን ፊርህን ያመጣው መሰለ። እንዲህ አይነት ስራዎች ተረጋግተ ነው የምትሰራው። ዳር አይደለም። የምር ቤት እየጠበበ ሄደ። መጀመሪያ እንራወጣለን፣ መጀመሪያ እንደነግጣለን። ቀጥሎ ግን እየቀረበ ሲሄድ እኮ ዌር ትራይቱ ምንድነው የምናደርገው? ሪሊ ሁላችሁን ነው ጠይቀው። ቤቱ ጠበበ፣ ለመውጣት ሞክራለን፣ መውጫ የለም። ላብ ነው የሚያጠምቀን። ሊፍት ሲቆም እንዴት ነው የምትሆነው? ሊፍት ቆመ፣ ትንፋሽ ነው የሚያጥረና ትንፋሽ እኮ አለ ሊፍት ውስጥ። አይምሯችን ግን ምንድነው የሚያስበው? ሊፍት ውስጥ ትንፋሽ የሌለ ነው የሚመስል፣ አየር የሌለ ነው የሚመስል። ለምን? ጠባብ ነገር በጣም ስለሚያስጨንቅ ማለት ነው። ሶ አንተ ምን አደረከው? እያወራህ አበላሸው። እንደገና እያነስክ እየጨመቀ ማየት የምንችለው የቱ ጋር ነበር መሰለህ? ከወደክ በኋላ ነው። ወደክና እንድቻልክና አወጣት። አገኘኝ አይደል? እያነሳችሁ በደም ጭምቅ እያለ ውጥት እያለ የሚሄደው ፍጭርቅ እያለ የሚሄደው በደንብ መጨመቅ አለበት። ተረፈ ሪሌቲቭሊ ጥሩ ነው የሰራው እኮ። የመጣው መንገድ ባትለፈልፍ ቦታውን ያሳየህን፣ እቃዎቹ ሲመጡ ያሳየህን። አንዳንዴ ትረግጣቸዋለህ፣ ዘጋ የመጡትን እቃዎችም ትረግጣቸዋለህ። ያልመጡት ማለት መጥቷል ብለህ አልጋው እዚህ ጋር ነው ብለህ ገፍተው ቀጥሎ ኦፍ ኮርስ ወይ አለ ካልከንም ዘለው ስትሄድ ብናይ ኢማጂኔሽን ማለት እሱ ነው። ለሳልከው ነገር መታመን አለብህ። ኢማጂኔሽን ይሄ ነው ልጆች። እንደው ይቅርታ ቤታችሁ መሆናችሁ ይሄን ፕሮግራም የምትከታተሉት ባለሙያዎች፣ ኢማጂኔሽን ማለት የሌለን ነገር አለ ብሎ አስቦ አምኖ ያመነውን ነገር ደግሞ መኖር ይጠበቅብናል። እንደተዋናይ አምነን ማፍረስም ደግሞ አንችልም። እሱ ነው ትንሽ አንተ ጋር ያጣሁት ምንድነው? ኮንሰንትሬሽን። ተረጋግተ ቦታው ላይ ሆነ
መስራት አጣደፍከው። ባይጣደፍ ኖሮ ብስል ያለ ነገር እናይ ነበር። ኢንጆይ እናደርግ ነበር። ሲምፕል ነገር እናይ ነበር። መጥፎ አይደለም። መልካም እድል። ምናብና ትኩረቱን የሚጠይቀውን የድንገት የፈጠራን ተወዳዳሪዎች እያቀረቡልን ይገኛሉ። በቀጣይ የመጨረሻ ተወዳዳሪ የሚሆነው ጥላሁን ሽፈራው ነው። ሻራ ቁጥር ምንድነው የምትፈራው? አንበሳ ፈራ? እሺ ዮናስ አሳነባሪ ሆድ ውስጥ ሆኖ ኖሯል አይደለ? 3 ቀን አልታዘዝም ብሎ። ስለዚህ እዛ አሳነባሪ ሆድ ውስጥ ሆኖ 3 ቀን ምንድነው ያደረገው? ኢማጂን አድርገው። ለመውጣት መታገል። አንተ ደግሞ ስትወጣ አሳየን። እንዴት ነው የምትወጣው? ውጣሃል እኮ አፍኗ፣ በቃ ጉሮሮውን ዘግቷል። መውጣት ከባድ ነው። ተግባባን? መልካም እድል። ተመስገን እንኳንም ባልም ሆነ ምንም የለም አይደል? አሪፍ ነው። ምንም ነገር ቃላት ሳይወጡ በኢሞሽን በአክሽን በመጨነቅ በውስጥ መስራት መቻልን እንደምንም ተሟሙታል። እንደ አትሊስት ታሪክ ትንሽ መሰረት ቢልድ ብታረግልኝ ብዬ አሰብኩኝ፣ ብትገነባልኝ። ማለት አሳነባሪ የሚገኘው ባህር ውስጥ ነው አይደል? የሆነ ባህር ለማቋረጥ የሚመስል ትንሽ የውሃ የመዋኘት የመንቦጫረቅ አይነት ነገር ሆኖ ከዛ እንትኑ ሲመጣ ለማምለጥ ከዛ ተዋጥክ ከዛ በቃ ወይ የሆነ እዛም ውስጥ እኮ ትንሽ ውሃ አለ አሳነባሪው ሆድ ውስጥ ምናም ቡጭርቅ እያልክ ከዛ የሰውነት ክፍሉን እያየህ የሆነ
የሆነ ከዛ ያው መጨምደዱ መጨነቁ ጥሩ ነው። ተሟሙተሃልና ካለው ጭንቀት ስትረስ እና ጊዜ ማጣት አንፃር ጥሩ ነው። ገባህ አይደል? ወደ ውስጥ ጨነቀህ አይደል? ሞር ምን ይሆናል መሰለ ኦቨር ትራጀዲ ኮሜዲ መጣና ኩላሊት እየወጣ ብታይልን ኖሮ አገኘኛል። ይሄ ሆዱን ብታየው ማየት ብትጀምር ኖሮ ኢንተርቴን ብታረገው ኖሮ ኢማጂኔሽን አይደል እያወራን ያለነው ስለ ኢማጂኔሽን አይደል? ቆንጆውን ቦታ ልንገር ለመግባት ነበር ትንሽ የቸገረ እዚህ ጋር የሰራው ነገር አሁንም የመጣው ነገር ሶ ቢዩቲፉል ጭንቀት በቀይ በጭንቅላቱ የታገለበት ሌቭል ላይ ተሻል እዛ አብረን የሆነ መሄጃ ያጣ የታፈነ ነገር ውስጥ ሁሉም ከሰሩት ኢማጂኔሽን የበለጠ ያንተ ኢማጂኔሽን ቢግ ነበር። እያየን ያለ ነው ኢማጂኔሽን። ሌላ ተመኘው አልኩ የኛውን ከመስራት አቅም ልክ በላይ እንደገና ምን ተመኘው? እንደገና ሪላክስ አድርጋ የሆነ ልብ ብታገኝና አየት አድርጋት ልቧን ቦታዋ ብትከታት ኩላሊት ብታገኝና ኩላሊትን አድርጋ ብታበ ከዛ ጉሮሮን ነካ አድርገው ሲልል ዘለ ብትወጣ አየው ኢማጂኔሽን የምንላቸው እነዚህ ናቸው። አሁን ግን ውድድር ላይ ነው ፊሮ አለ ምናምን በተረፈ ለኔ እዛች ውስጥ ገብተ ታፍነ የምር መውጣታት የሰራህልን ኢማጂኔሽን በስርዓቱ ማየት እንፈልገውን ነገር እንዳያርገልኛል። ተባረክ። መልካም አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋር በመተባበር እያዘጋጀ የሚያቀርብላችሁ አዲስ ታለንት ሾው የምዕራፍ 3 የመጨረሻው ዙር ውድድር እንግዲህ ባያችሁት መልኩ በሶስቱም ክውን ጥበባት በድምጽ በሰርከስ እንዲሁም በትወና ያያችሁትን መስሎ ተጠናቋል። አሁን የውጤት ሰዓት ላይ እንገኛለን። አስጨናቂዋ ሰዓት ላይ ነው የምንገኘው። ማን ይበልጥ አዝናና ማንስ የተሰጠውን ስራ በሚገባ ተወጣ የሚለው እንግዲህ በሁላችን ዘንድ የሚጠበቅ ነው። ስለዚህ በመጀመሪያ እንግዲህ ውድድራችን የከፈትነው በሙዚቃ እንደመሆኑ መጠን የሙዚቃ ተወዳዳሪዎችን ውጤት ይዘን እንመለሳለን። ለውጤቱ ተወዳዳሪዎችን ወደዚህ ወደ መድረክ እንጠራለን። እንኳን በደህና ተመልሳችሁ መጣችሁ። እንግዲህ ውድድሩን አይታችሁታል። የሰጠናችሁ ማስተያየት አለ። አሰፋ ዛሬ ከሁለቱ ተሽለ ተገኝተሃል። ዛሬ ከሁለቱ ተሽለ ስለተገኘህ ማለት ግን በኋላ ላይ የምትጋጠመው ከከባድ ሚዛን ጋር ነው። የገሩት ከባድ ሚዛኖች ናቸው። ስለዚህ የሰጠንህን አስተያየት አንተ ያለህ ነግረናል። የሰውነትህ የሚለው ነገር መፍታታት አለበት። እሱን አፍታተና ለዚህኛው ዙር አልፈሃል። ትግስቱና ጳውሎስ እንዴት እንደምናረጋችሁ ግራ ገባን። ሁለታችሁም አናዳችሁናል። ትግስቱ የመጀመሪያ ቀን የሰጠሁን አስተያየት ነው ዛሬ የምሰጥህ። ለዚህ ላለንበት ደረጃ የሚመጥን አይደለም የምሰጥህ አስተያየት። ሁሉም የሰጡህ አስተያየት በነገራችን ላይ እዚህ ደረጃ ላይ ሌላ ነው በቃ ማውራት የነበረብህ። ጳውሎስ ደግሞ እየቻልክ የመረጥከው ዘፈን ከአቅምህ በላይ የሆነ ሙዚቃ ነው የመረጥከው። አደገኛ ሪስክን የወሰድከው በጣም ይሄ ልምድ ይጠይቃል። የጋሽ ጥላሁንን ሙዚቃ ለመስፈን ረጅም አድርጎ ዘለግ አድርጎ የመዝፈን ብቃትን ይጠይቃል። ያ ደግሞ ትንፋሽ ኤክሰርሳይዝ መስራት ያስፈልጋል። ረጅም ደቂቃ እየቆዩ ድምጽ የማውጣት ኤክሰርሳይዝ በጣም ያስፈልጋል። ስለዚህ እንደምንም ተርፈሃል። ፖቴንሻል ስላለህ ከዚህ በፊት የሰጠህን ነገሮች አሉ። እንደምንም ተርፈሃል። በወፍራም ቀይ መስመር ማለት ነው። የፍቅር አዛዥነት ምንድነው ነገሩ? ውረዱ ሚለኝ ወስዶ በያገር። ትግስቱ ግን እዚህ ጋር ላይ ይበቃናል። እናመሰግናለን አብረህን ስለቆየህ። እዚህ ላይ ካንተ ጋራ ጨርሰናል። የምትለው ነገር ካለ አስተያየት ስጠን። እሺ፣ አመሰግናለሁ። ላለባችሁ ልጆች እንኳን ደስ አላችሁ።
ሁላችሁንም ተወዳዳሪዎች መልካም እድል እመኛለሁ። እግዚአብሔር ያክብርልኝ። እምዬ ኢትዮጵያን ይመርልኝ ሰብሎን አውድማው ጎተራው ይሁንልኝ። ቀደም ብለን የድምፅ ተወዳዳሪዎችን ውጤት ሰምተናል። አሁን ደግሞ የሰርከስ ተወዳዳሪዎችን ውጤት የምንሰማበት ሰዓት ነው። በዚህ ዙር ወደ ቀጣዩ ምዕራፍ ወደ አራተኛው ምዕራፍ ማን ይሸጋገራል፣ ማንስ ተሰናባቸው ይሆናል የሚለው እንግዲህ በብዙዎቻችን ተጠባቂና እጅግ አስጨናቂ ነው። ስለዚህ የሰርከስ ተወዳዳሪዎችን ለውጤት ወደዚህ ወደ መድረክ እንጠራለን። እንዴት ናችሁ? ሰላም ነው አይደል? ስለዚህ ሸገር ወደፊት በጣም ቆንጆ ነው የቀረበው፣ ልዩ ነገር ነው፣ ግን ጅማሮ ነው። ቀጣይ ላይ በጣም በሚገርም አራታችሁ ሆናችሁ ይህን 16 እንትን ይዛችሁ የሚገርም ነገር መፍጠር ይቻላል። ሙሉ ስቴጅ የሆነ ነገር ማለት ነውና በጣም ቆንጆ ነው። አልፋችኋል። ወንጌቶች ወደፊት ነው። ሁለታችሁ በቀጣይ አልፋችኋል። አዲስ ታለንት ሾው በምዕራፍ 3 የመጨረሻው ዙር የትወና ተወዳዳሪዎቻችን ጥላሁን ሽፈራው፣ አዳሙ ናደው፣ ጸጋ ዘአብ አብርሃም እና ብቸኛዋ የዙሩ ሴት ተወዳዳሪ ሄርሜላ አበራ ነበሩ። ውጤት የኢምፕሮቫይዜሽንን አንዱ ኢምፕሮቫይዜሽንን የምንሰጥበት ምክንያት በተለይ ስቴጅ ፐርፎርማንስ ላይ ከባድ ነገር ይገጥማቸዋል። ለምሳሌ የአካላዊ ብቃታቸው አሪፍ ሊሆን ይችላል፣ ቮካል ብቃታቸው አሪፍ ሊሆን ይችላል፣ ኢማጂኔሽን ብቃታቸው አሪፍ ሊሆን ይችላል። ስቴጅ ላይ ህዝብ ተሰብስቦ ሚሊየን ሰው ተሰብስቦ እየሰራችሁ ችግር ሊፈጠር ይችላል። ዲያሎግ ልትስቱ ትችላላችሁ፣ ቶታሊ ሊጠፋባችሁ ይችላል። የሚያጫውታችሁ አካል ላይ ሊስትባችሁ ይችላል። ስለዚህ ኢምፕሮቫይዜሽን አቅማችሁ ቬሪ ስኪልፉል ካልሆነ ያንን ፐርፎርማንስ ማዳን አትችሉም። ሁላችሁም ተጠራርጋችሁ ወዴት ነው የምትሄዱት? ወደ ባክ ስቴጅ ነው የምትሄዱት። ስለዚህ አንዱ ትልቁ ከመተወንም ከዲያሎግም ከሰውነት እንቅስቃሴም ከአእምሮ ብቃትም እኩል ልታዳብሩት የምትፈልጉት በተለይ ስቴጅ ፐርፎርመር ከሆናችሁ የኢምፕሮቫይዜሽን አቅማችሁ ነው። which is ድንገቴ ፈጠራ ምን እንደሚፈጠር አታውቁም። እዛው ቦታ ላይ ለተሰጣችሁ ኢንፎርሜሽን እዛው ቦታ ላይ ኮንስትራክቲቭ የሆነ ብቁ የሆነ ትወና መተወን አለባችሁ፣ ስቶሪውን የሚያድን። ስለዚህ እነዚህን ፈተናዎች ስንሰጣቸው በየቤቱ ሆኖ የሚከታተለን ተመልካቾቻችን ወዳጆቻችን እንዲረዱት የምንፈልገው እነዚህ ልጆች ይህን ፈተና ስንሰጣቸው ነገ ወደ ኢንዱስትሪው ስንቀላቀላቸው የዚህ ብቃት አላቸው ወይ የሚለውን ነገር ለማየት እንደሆነ እንድትረዱልን እንፈልጋለን። ዛሬ አይተናል። በጣም ሳትስፋይድ አይደለንም፣ ዋው አላልንም። ግን ይሄንን እናንተም ቤታችሁ ሄዳችሁ ወደ ቀጣዩ ዙር ስንመጣ መርጅ አድርገን ስለምናመጣባችሁ ቀጣዩ ዙር ላይ ኦል ኦፍ ሰደን እየሰራችሁ አስቁመን ኢምፕሮቫይዜሽን ልንጠይቃችሁ እንችላለን። ኢምፕሮቫይዜሽን አስቡበት። ለዛሬ ግን ምንም ወደዛ ወደዚህ የሌለው አዳም ወደፊት ትመጣለህ፣ ጥላሁን ወደፊት ትመጣለህ፣ ጸጋ ዛባ ወደፊት ትመጣለህ። እናንተ ሪሌቲቭሊ ኮንሰንትሬሽናችሁ ጥሩ ነው፣ ኢማጂኔሽናችሁ ጥሩ ነው፣ ዲቴልስ ናቸው። በተለይ ጥላሁን you are so good ጥሩ ነው የሰራው፣ ኢማጂኔሽን በጣም ያምራል። እንደውም ተመጻድቀን ዲቴል ውስጥ ገብተን ለምን ኮሜዲውን አልፈጠርክልንም ብለናል። በተረፈ ሁለታችሁ ኢማጂኔሽናችሁ ጥሩ ነው። ኢማጂኔሽናችሁ ግን ምን አይደለም ፒውር ሆኖ የሰፋና በደንብ አይምሯችሁ ውስጥ መጀመሪያ ስላችሁ የጨረሳችሁት የኢማጂኔሽን ሌቭልን አይደለም ሰውነታችሁ እየተፋልን ያለው። ሶ ኢማጂኔሽናችሁን የሆነ አንድ መላ በሉለት። ማለም ታራ ሎሚ ጉር ሎሚ አረቀ አድርጌ ነው አምፖሉ ዝቅ ብሎ ነው። ምን እየሆነ ነው እንዴ?
እንዴ ሄርሜላ ሰራሹ ነገር ብዙ አልወደድኩትኝም። ለአሁኑ አልተሳካም። እናመሰግናለን። አዲስ ታለንት ሾው የምዕራፍ 3 የመጨረሻው ዙር ውድድር ባያችሁት መልኩ ተጠናቋል። የምዕራፍ 3 የመጨረሻ ዙር ውድድር እንደመሆኑ መጠን ፉክክሩ ከበድ ያለ ነበረ። ወደ ቀጣዩ ምዕራፍና ወደ ቀጣዩ ዙር ለማለፍ በጣም በርካቶች ብርቱ ትንቅንቅ አድርገዋል። ወደ ምዕራፍ 4 ያለፉ ተወዳዳሪዎች እንዲሁ ደግሞ ብርቱ የሆነ ስራ ይጠብቃቸዋል። ይህንን ዝግጅት በክብር ስፖንሰር ያደረጉላችሁ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ እኛን በማዘነጡ ደግሞ ሺና አዲስ ናት 22 ታውን ስኩዌር ሞል ሁለተኛ ፎቅ ላይ ትገኛለች። እየሄዳችሁ መዘነጥ ማማር ትችላላችሁ። እውነት ነው። ጊዜያችሁን ስለሰጣችሁን እጅግ እናመሰግናለን። ተወዳዳሪዎችን ከእናንተ ከውድ ተመልካቾች እንዲሁም ከክቡር ዳኞች ጋር በማገናኘት እኔ ዮሐንስ አዳንና ምህረት ደምሴ ከመላው ከካሜራ ጀርባ ካሉ የስራ አጋሮቻችን ጋር አብረናችሁ ቆይታ አደረግን። በምዕራፍ 4 ምን አይነት ድንቅ ባለተሰጦችን ወደ እናንተ እናደርሳለን የሚለውን በምዕራፍ 4 ትጠብቁናላችሁ። እስከዛው ቸር ቆዩን።